ከሻወር ስወጣ ለካስ ከኔ ክላስ ከበር ኋላ ተለጥፏል ማለት ነው። ሴትዮዋ ደግሞ እናቱ እንዳጋጣሚ ወደ ሌላ ሀገር ለሕክምና ሄዳለች። እሱ ለካስ ውጭ ያለውን ነገር በደንብ አጣርተዋል። እኔ ደግሞ የማውቀው ታሪክ የለም። በቃ ያው አጠቃኝ። ያው እንግዲህ እግዚአብሔር የፈቀደ ሆነና እርግዝና ተከሰተብኝ ማለት ነው። ደፈረኛው። ስንት አመት ሆነ የመዳም ልጅ የደፈረሽ? አይ 20 ምናምን ይሆነዋል። የ20 ምናምን አመት ጎረምሳ ነው። አዎ። እና የሚገርምሽ ነገር ከዛ በፊት በቃ የሆነ መድኃኒት ምናምን ይወስዳል መሰለኝ። በቃ የሆነ ልሞት ነው ምናምን እያለ ይንጠላጠላል በዚህና እኔ ቆልፌ ምናምን በቃ ራሴን በጣም ነበር የምቆጣጠር ማለት ነው። የሆነ ጦርነት በይ እንደዚህ የሌለ በቃ በጣም እፈራ ነበረ። ግን በቃ እግዚአብሔር የዛ ቀን አጋለጠኝ ማለት ነው። ከዛ ሆነ የቻልኩትን ታግዬ ነበረ። ግን እንግዲህ ምንም ማድረግ አልቻልኩም። እርግዝና ተከሰተብኝ። ከዛ ልክ ስትመጣ ነገርሻት? አይ አልነገርኳትም። ከዛ ዝም አልኩኝ ወር እስኪሆነው ድረስ በቃ ተመልሼ እንደዛ ባረገ በሳምንቱ ወደ ጃዛ ቦታ ተመለስኩ። ጓደኛዬ ደግሞ ወደ ስራ ሄዶ ነበረ። ምን ሆንሽ ምናምን ሲለኝ አይ አሞኝ ነው ምናምን አልኩት ማለት ነው። ከዛ የሚኖረው ቦይፍሬንድሽ አንቺ የምትኖሪበት አይ ይመጣና ይሄዳል። አቡዬ እዚህ ጋር ልትይዥልኝ የምፈልገው ማለት ነው ይው እረፍት ሄጄ ከጓደኛዬ ጋር ቆይቼ በመጣው በሳምንቱ ይሁን በእንደዛ ነው ይሄ ጥቃት የደረሰብኝ ማለት ነው። እንግዲህ ይሄን ነገር እንዳትረሺ ማለት ነው። ከዛ ቆይ ማሪ ኢጃዛ ሄደሽ በተመለሽ ሳምንት ነው የተዳረው የሴትዮሽ ልጅ የደፈረሽ? አዎ እንደዛ ነው። በትክክል ቀኑን ይሄ ነው ብዬ የማስታውሰው ነገር የለም። እንደ አዲስ ለስራ እነሱ ጋር በተመለሽ በሳምንት እንደዛ ከተመለስኩ ሳይሆን እየሰራው እረፍት ሄድኩኝ። እረፍት ሄደሽ በመጣሽ ኢጃዛ በተመለሽ በሳምንት ደፈረሽ። ከዛ በተደፈርሽ ሳምንት ደግሞ ኢጃዛ ወጣሽ። ስለዚህ ኢጃዛሽ በ15 ቀን ነው ማለት ነው። አይ በቃ አይምሮዬ ስለተጨናነቀና በጣም ስለተረበሽኩ ነው ለማረፍ የፈለኩት የወጣሁት ጊዜ ነበረ። አይ በ3 ወር ምናምን ነው የምወጣ። በ3 ወር በ4 ወር እኔ ኢጃዛ ብዙም አይመቸኝም። እንደዚህ እንደዛ ነው ኢጃዛችሁ መሰለኝ። በ2 ወር ምናምን ነው እዚህ ካታር፣ ዱባይ፣ ሌላ አረብ ሀገራት የጠፉ ልጆች በሳምንትና በ15 ቀን ነው። እንደወረዘመ ከተባለ በ15 ቀን ነው ወይ በሳምንት ነው ኢጃዛ የሚወጡት። ሳውዲ ግን በ2 ወር በወር ምናምን ነው ኢጃዛ የምትወጡት አይደል? እንደዛ ነው። እኔ ግን ያው በወር ይፈቀዳል። ግን እኔ ብዙም የምወጣበት ስለሌለኝ ይሄ ጓደኛዬ ከመጣ ምናምን ከገጠር እየሰራኩ ነው እኔ መጥቻለሁ ምናምን ሲለኝ ነው የሚሄደው ማለት ነው እንጂ ዝም ብዬ ለማንኛውም ነገር አልወጣም። ከዛ ስለዚህ በ15 ቀኑ የዛኔ ስለተረበሽ ሙድሽን ለማስተካከል ኢጃዛ ቤት ሄድሽ? አዎ የሆነ ውስጤ ባዶ ሆነ። ተስፋ ቆረጥኩ። በቃ ራሴን ሁሉ አመመኝ። በቃ ፀጉሬ ሁሉ አቆረጥኩት። በቃ የሆነ ነገር ውስጥ ገባሁኝ። በቃ የሆነ ጭልም አለብኝ። የሆነ ከፊት ለፊት በቃ ብዙ ነገር እያሰብኩ ስለነበር ይሄንንስ እንዴት ብዬ ነው ለሱ የምናግረው እንደገና አስቀጣይ ህይወቴ ምናምን ብዬ በቃ ግራ ገባኝ። እንደውም እርግዝናው ሁሉ አላወኩም ነበረ። ዝም ብዬ ያ ነገር ስለተከሰተ ነው። ከዛ ደግሞ ይባስ ብሎ እንትን ይቀረ ያው አረገዝኩ ማለት ነው። የሴትዮሽ የመዳምሽ ልጅ አንቺን ከመድፈሩ በፊት ከፍቅረኛሽ ጋር ግንኙነት አድርጋችሁ ታውቃላችሁ ማለት ነው? አዎ ላልነበርሽ አዎ ይኸውልሽ እኔ አሁን ከጓደኛዬ ጋር ቆይቻለሁ ብዬሻለሁ። እንደመጣው በሳምንቱ ነው ይሄ ራሱ እንትን ያለኝ የደፈረ። ኦኬ ከፍቅረኛሽ ጋር ኦልሬዲ አንቺን የመዳምሽ ልጅ ሲደፍርሽ አንቺና ፍቅረኛሽ ስንት ጊዜያችሁ ነው በፍቅረኝነት? የቆየንበት ጊዜ ነው። የቆያችሁበት ጊዜ እስከ ተደፈርሽበት ቀን ድረስ ነው የምልሽ። ያኔ የስንት ጊዜ ፍቅረኛችሁ ነበር? የአመት፣ የ2 አመት፣ የወራት? የአመት እንደዛ ይሆናል። አብዛኛውን በእንትን ላይ በፌስቡክ ስለምናወራ ብዙም እንትን አለ። ምክንያቱም ከትውውቅ ጀምሮ ካለ ይረዝማል እና ግን ዋና እንደዚህ እንትን ካለ አመት እንደዛ ይሆነናል። አመት ከተዋወቃችሁ በፍቅረኝነት አብራችሁ አመት ሆኗችሁ ነው አንቺ ይሄ ነገር የተፈጸመብሽ። ቀጥ አሁን ወደ ኢጃዛ ቤት ተመልሰናል። በተደፈርሽ በሳምንቱ ወደ ኢጃዛ ቤት ተመለሽ። እሺ ምን ገጠመሽ?
ከዛ እሱ ምን ሆነሽ ነው ምናምን አለኝ። እንደዚህ አሞኝ ነው ምናምን አልኩት። በቃ ሳምንት ያህል ምናምን እያለቀስኩ እዛ ቆየሁኝ። ከዛ ሳስበው እንዴ አሁን የሆነ ነገር ቢከሰት በዚሁ እንደገና ደግሞ ብርም አልተቀበልኩም ነበረ። በቃ መመለስ አለብኝ ወደ ስራ አልኩና ተመልሼ በቃ ተቀየርኩባቸው ለነሱም። እሱ ጭራሽ አይኔ ማየት ፈራ ማለት ነው። በቃ እኔ በዚህ ከሰማይ በዛ ነው የሚሸሸው። እህቶቹ ጋር በጣም ነው የምግባባው። ከዛ ልክ ወሩን ጠብቄ እንትን ስል ቀረ እንትኔ እርግዝና አወኩኝ። ከዛ ነገርኩትኝ። በቃ ያው እንደዚህ አንተ እንትን ብለኛል፣ ያው እርግዝና ተከሰተ አልኩት ማለት ነው። ከዛ እና ምን ችግር አለ አለኝ። ችግር የለውም ሲለኝ ምን ማለት ነው ማሾፍክ ነው? አሁን እንደዚህ ሆና ወይ እናገራለሁኝ ወይ ደግሞ ይሄን ነገር እንደምን ማስወግድልኝ እኔ ራሴን ለመቀየር ነው የመጣሁትኝ። ስለዚህ እኔ ይሄን ነገር ምንም ማድረግ አልችልም በቃ ምናምን ወይ ራሴ ያጠፋለሁ ምናምን ስለው ማስወረድም አላመጣም መድኃኒት ሐራም ነው አለኝ። ሐራም ነው ፎቅ ናር አለኝ። ከላይ እሳት አለ ምናምን አለኝ። ከዛ አውቃለሁ ግን በቃ ምንም አልፈልግም ካንተ ይሄ አልፈልግም ሊያደርግልኝ ምናምን ስለው ኦኬ ምናምን ሂጂ ወደ ረፍት አለኝ። እሺ ብዬ ወጣሁኝ። መድኃኒት ሊያመጣልኝ ምናምን ማለት ነው። ከዚህ ጓደኛዬ ካለበት ኢጃዛ ሳይሆን የሄድኩት ከጓደኞች ከአንዷ ጓደኛ ኢጃዛ ቤት ሄድኩኝ እንዳያውቅ ይሄኛው ብዬ ማለት ነው። ሌላ ኢጃዛ ቤት የራስሽ ቤት ሳይሆን ሌላ ኢጃዛ ቤት ሄድሽ ፍቅረኛ ሌላ ኢጃዛ ቤት። አዎ ከዛ ጠየቀኝ ይሄ ጓደኛ የት ነሽ ምናምን ሲለኝ መዋሸት አልቻልኩም። አይ እንደዚህ እሷ ጋር ነኝ አውቃታለሁ ልጅቷን ስለው ምን ይችላልም ለምን ከኖርማል ኢጃዛ ቤት ወጣ እኮ ከዛም በቃ ምንም አለኝ። በቃ እንደዚህ ነው ስለው በጣም ሰደበኝ ማለት ነው። ማለቴ እንደዚህ አልጠብቀው ቃላቶች ተናገረኝ። ኖ ደፍሮኝ ምናምን ሳይሆን የሆነ ፕሮግራም እንዳላትኝ ምናምን አድርጌ ነው የነገርኩት። ግን እሱ በሌላ ከወንድ ጋር ምናምን መሰለውና ሰደበኝ ማለት ነው። በጣም የሆነ የሚጎዳ ስድብ ሰደበኝ። በቃ ምንም አልጠብቀው የባሰውኑ እንትን አለኝ ማለት ነው። በጣም ጎዳኝ። ከዛ ዝም አልኩትና እሱን በቃ ከዚህ በኋላ እንደውም እንዳትደውል ምናምን በቃ ከዚህ በኋላ ታስፈልገኝ ምናምን አልኩትና በቃ የሌለ